ሚሊዮን 558,449 ኩንታል አሁን ተሰብስቧል በአሁኑ ሰዓት ማለት ነው። ይህ ጥሩ ፕሮግረስ ላይ ነን ያለነው። ያለፈው አመት የሰበሰብነው አመት ሙሉ 14 ሚሊዮን ነው ሰበሰብነው እና ዘንድሮ የምንጠብቀው 27 ሚሊዮን ይሄዳለን ነው። 27 ሚሊዮን አሁን ምርቱ 18.5 ሚሊዮን የተረጋገጠው በዚህ ሁለት ዞን ውስጥ ነው፣ በአሶሳ ዞን እና በመተከል ዞን። የማኦኮሞ ቅድመ ምርት ውስጥ አልገባም። 20,000 ሄክታር አለን እዛ መጨረሻ ላይ ደረስንበት። ከማሺ 143,000 ሄክታር ተሳክቶ ነበረ መጨረሻ ላይ ደረስንበት ማለት እና ከማሽና የማኦኮሞ ራሱ ቅድመ ምርት ግምገማ አሰራበት። በዚህ ዓመት በክልሉ ለመጀመሪያ ጊዜ ስንዴን በበጋ መስኖ በብዛት ለማምረት ወደ ስራ የተገባበት ወቅት ሲሆን 440,000 ኩንታል ስንዴ ለመሰብሰብ መታቀዱን አቶ ባበክር ተናግረዋል። በክልሉ የሚስተዋለውን የምርት እጥረትና ገበያን ለማረጋጋት እንደሚያግዝም የግብርና ቢሮ ኃላፊው አስታውቀዋል። በአሶሳ ዞን በአምባሲ ወረዳ ነዋሪ የሆኑት አቶ ጃፋር እስማኤል በዘንድሮ ምርት ዘመን ከዚህ ቀደም ከሚያገኙት የምርት መጠን ብዙም የበለጠ ባይሆንም በአካባቢያቸው አርሶ አደሩ በሁሉም ቀበሌዎች ወደ ስራ ገብቶ መቆየቱን ገልጸዋል። ሰብል በሚዘራበት ወቅትም የማዳበሪያ ዋጋ በከፍተኛ ሁኔታ መጨመሩንና በአርሶ አደሩ ላይ ጫና አሳድሮ እንደነበረ ማክለዋል። ከሞላ ጎደል ዘንድሮ በጣም ቆንጆ ነው። ምርት አለ። አሁን ትንሽ ምርቱ ምንም አይል 48-50 እየገዛን የዘራን አሁን ዛሬ 30 ብር ገብቷል እና ገበያው መውደቅ ነው እንጂ ምርቱ ቆንጆ ነው። በ2013 ዓ.ም በጊዜያዊ መጠለያ ጣቢያ ውስጥ እንደነበሩ የነገሩን የመተከል ዞን ማንዱራ ወረዳ ነዋሪ የሆኑት አቶ ዳኛቸው በዛብህ በአካባቢያቸው የተወሰኑ አርሶ አደሮች ወደ ግብርና ስራ ገብቶ የቆዩ ቢሆንም በቂ የሚባል ምርት አለመገኘቱን ተናግረዋል። ምርት አግኝተናል፣ ምርት አገኘ ብሎ እንትን የሚለው ነባሮች ድንገት እንዲያው በቁፋሮና በእንትን ያገኙት ነገር ቢኖር እንጂ ይህን ያህል ምርት አለ ተብሎ የሚወራና እንትን የሚደረግ ነገር አለ። በነባሮች ያው ገበያ አምጥተው የሚሸጡትን አሁን ሸምቶ የሚበላ አሁን ትንሽ ገንዘብ ትንሽ ከፍጨርጭሮ ቢያገኝም ራሱ እንጂ ቀለበን ስሎ ምርቶ ማንራ ላይ ምንም የለም። በክልሉ ከግንቦት 2014 ዓ.ም ጀምሮ የተወሰኑ የተፈናቀሉ ዜጎች ወደ ቀያቸው መመለሳቸውንና በግብርና ስራ ላይ መሰማራታቸውን የክልሉ መንግስት ከዚህ ቀደም ገልጸዋል። በክረምት ግብርና ወቅት 1.1 ሚሊዮን ሄክታር መሬት በክልል ደረጃ በምርት ዩክሬን ሩሲያ ጦርነት የሰሜን ቃል ኪዳን ድርጅት በእንግሊዝኛ ምጻሩ ኔቶ አባል ሀገራትን ከምንጊዜውም በላይ አሳስቧል። የድርጅቱ ዋና ጸሐፊ ያንስ ስቶልተንበርግ ፕሬዝዳንት ፑቲን ዩክሬን ውስጥ ድል ከተቀዳጁ ያ ለዩክሬን እጅግ አሳዛኝ ነው ብሏል። ያም ብቻ አይደለም፣ ዋና ጸሐፊው ለእኛም አደገኛ ነው ሲሉ ተደምጧል። ኔቶ ለዩክሬን ተጨማሪ ጦር መሳሪያ በአፋጣኝ ለመስጠት መዘጋጀቱን ገልጧል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገሮች የመከላከያ ሚኒስትሮች ባለፉት 2 ቀናት በብራስልስ የድርጅቱ ጽሕፈት ቤት ባካሄዱት ስብሰባ የድርጅቱን የመከላከያ ብቃት ለማሳደግና ለማጠናከር የሚያስችሉ እርምጃዎችን በመውሰድና ለዩክሬን ተጨማሪ የመሳሪያና ተተኳሾች እርዳታዎችን በብዛትና በፍጥነት ለማድረስ ወስነዋል። የ30ዎቹ የኔቶ አባል ሀገሮችና የሌሎች 20 ዩክሬንን ለመርዳት ከድርጅቱ ጋር የተጣመሩ ኃይሎች ሚኒስትሮች በጋራ የተሰበሰቡት ሩሲያ በዩክሬን ላይ የተጠናከረ ጥቃት ለመክፈት በዝግጅት ላይ እንደሆነችና ዩክሬን በአንጻሩ ቃል የተገባላትን የጦር መሳሪያ በእጇ ሳታስገባና እንደውም የተተኳሾች እጥረት እንዳጋጠማት እየተገለጸ ባለበት ወቅት ነው። የኔቶ ዋና ጸሐፊ ሚስተር ያንስ ስቶልተንበርግ የሚኒስትሮቹን ስብሰባ ትኩረትና ያሳለፋቸውን ውሳኔዎች በጋዜጣዊ መግለጫቸው አብራርተዋል። ለዩክሬን የሚሰጠውን እርዳታ ማጠናከርና ማሳደግ፣ የመከላከል አቅማችንንና ብቃታችንን በአስፈላጊው ኃይልና ትጥቅ እንዲገነባ ማድረግ፣ የወታደራዊ መሠረታዊ ልማቶችን ማጠናከርና ከኢንዱስትሪዎቻችን ጋር ማጣመር የመሳሰሉት ዋና ዋናዎቹ ውሳኔ የተላለፈባቸው አጀንዳዎች እንደሆኑ ገልጸዋል። ሚኒስትሮቹ ለዩክሬን በአስቸኳይ የተተኳሽና የሎጂስቲክስ አቅርቦት እንዲደርስ መስማማታቸውን ያወደሱት ዋና ጸሐፊ ስቶልተንበርግ የኔቶን የመከላከል አቅምና ብቃት ለማጠናከር የሚያስችሉ እርምጃዎችን መውሰድ አስፈላጊ የሆነባቸውን ምክንያቶች የሩሲያ የጦረኝነት ባህሪ፣ የአሸባሪዎች የጥቃት ስጋት፣ ከቻይና እየተቃጡ ያሉ ፈተናዎች ናቸው በማለት ይህም ምን ያህል ዓለም በአደገኛ ሁኔታ እንዳለች የሚያሳይ ነው ብለዋል። ከዚሁ ጋርም ሚኒስትሮቹ የመሳሪያ ኢንዱስትሪዎቻቸውን ማጎልበትና አዳዲሶችንም ማቋቋም እንደሚያስፈልግ እንዲሁም የመከላከያ በጀታቸውን ከጠቅላላ ገቢያቸው
ቢያንስ ከ2 ከመቶ በላይ ማሳደግ እንዳለባቸው መስማማታቸው ተገልጿል። የኔቶ አባል አገሮችና አጋሮቻቸው እስካሁን ለዩክሬን በቢሊዮን የሚቆጠር ገንዘብ እንደረዱ የሚገለጽ ሲሆን ይሁን እንጂ ለዩክሬን የሚሰጠው እርዳታና በገፍ እየቀረበ ያለው የጦር መሳሪያ ሩሲያን ጦርነቱን እንድታቆም የሚያስገድድና ሰላም እንዲሰፍን ከማድረግ ይልቅ የጦርነቱን አድማስ እንዳያሰፋውና እልቂት ውድመቱም እንዳይጨምር ያሰጋል ነው የሚባለው። በኔቶ ስብሰባ የተገኙት የአሜሪካው የመከላከያ ሚኒስትር ሚስተር ሎይድ ጄምስ ኦስቲን እንደሚሉት ግን Our goal is to make sure that we give Ukraine additional capabilities. ዓላማችን ለዩክሬኖች ተጨማሪ አቅም በመስጠትና በመርዳት በጦርነቱ አጥጋቢ ውጤት እንዲያገኙና ወሳኝ ሚና እንዲኖራቸው ማስቻል ነው በማለት ይህ ከሆነ ዩክሬኖች በጦርነቱ ትልቅ ለውጥ ለማምጣት እድል እንደሚኖራቸው ያላቸውን እምነት ገልጸዋል። ሩሲያ ምዕራባውያን ለዩክሬን በገፍ የጦር መሳሪያ በማቅረብና በመርዳት የጦርነቱ አካል ሆነዋል በማለት ከመክሰስ አልፎ እየደረሰ ላለው እልቂትና ውድመት ተጠያቂዎችም እንደሆኑ ትገልጻለች። በእርግጥም ኔቶ ይህን ያህል መሳሪያ እያቀረበና ተዋጊ ጀቶችንም ለማቅረብ እያሰበ ከሆነ የጦርነቱ አካል አልሆነም ማለት ይቻላል ወይ ተብለው የተጠየቁት ዋና ጸሐፊ ስቶልተንበርግ Neither NATO nor NATO allies are party to the conflict. ኔቶም ሆነ የኔቶ አጋሮች የጦርነቱ አካል አይደሉም። እያደረግን ያለነው ራሷን የተከላከለች ያለችውን ዩክሬንን መርዳት ነው። ይህን የማድረግ መብትም አለን በማለት የሚቀርብባቸውን ክስ አስተባብለዋል። የአውሮፓ ህብረትና ኔቶ ዩክሬንን ከመርዳት ባለፈ ሰሞኑንም 10ኛውን የማዕቀብ ውሳኔ ለማስተላለፍ በዝግጅት ላይ እንደሆኑ እየተገለጸ የኢትዮጵያ የሆኑ ቅርሶች የጋራ መለያዎቻችን ናቸው፣ የጋራ ሀብቶቻችን ናቸው እና በውጭ በባዕድ ሀገር ሲቀሩ ልንቆጭ ይገባናል። እኩል ደግሞ ልንቆረቆር ያስፈልጋል። ምክንያቱም የሀገር ሀብት ናቸው። በለንደን የኢትዮጵያ ቅርስ ማበልጸጊያ ማህበር ዋና ስራ አስኪያጅ አቶ አለባቸው ደሳለኝ ነበሩ። ለጎርጎሮሳውያኑ 1897 ዓ.ም የብሪታንያ ቅኝ ግዛት ወታደሮች በዛሬዋ ናይጄሪያ የቤኒን ስርወ መንግስት ቤተ መንግስት ላይ ባካሄዱት ደም አፋሳሽ ወረራ ከዝሆን ጥርስና ከነሐስ የተሰሩ በሺዎች የሚቆጠሩ ቅርሳቅርሶችን ዘርፈው ለመላው አውሮፓ ሀገር ሸጠዋል። በዚያን ጊዜ ከቤኒን ስርወ መንግስት የተዘረፉት እነዚህ ቅርሳቅርሶች በአሁኑ ወቅት በተለያዩ የዓለም ሀገራት ቤተ መዘክሮችም ይገኛሉ። በቅርቡ በጀርመን የሚገኙ ሙዚየሞች ከብሪታንያ ወታደሮች በጎርጎሮሳውያኑ 1897 ዓ.ም የገዟቸውን እነዚህን የቤኒን ስርወ መንግስት ቅርሳቅርሶች ከ125 ዓመታት በኋላ ለናይጄሪያ መንግስት መመለስ ጀምረዋል። የጀርመኗ የውጭ ጉዳይ ሚኒስትር አናሌና ቤርቦክ በጀርመን ሀገር ሙዚየሞች የሚገኙትና በቁጥር ከ1000 በላይ መሆናቸው የተነገረው የቤኒን የመዳብ ቅርሳቅርሶች መዘረፋቸው ስህተት ነው፣ ይህን ያህል ዓመታት ይዘን መቆየታችንም ስህተት ነው ሲሉ ባለፈው የጎርጎሮሳውያኑ ዓመት መገባደጃ ላይ በናይጄሪያ ተገኝተው የመጀመሪያውን ተመላሽ ቅርስ ባስረከቡበት ወቅት ተናግረዋል። ቅርሶቹ መዘረፋቸው ስህተት ነበር። የተዘረፉትን ቅርሶች ይዞ ማቆየቱም ስህተት ነበር። ይህ የአውሮፓ የቅኝ ግዛት ታሪክ ነው። ይህ ታሪካችን በእኛ ላይ ጥቁር ጠባሳን ጥሎ ያለፈ፣ በተለያዩ የአፍሪካ ሀገራት ደግሞ ከፍተኛ ችግርን ያስከተለ ነበር። ዛሬ ይህንን የመዳብ ቅርስ ስንመልስ የዚህ የታሪክ ምዕራፍ በግልጽነት በእውነተኝነትና በራስ አነሳሽነት ትችትን መሰረታዊ ውሳኔ ያስተላለፍንበት ነው። የጀርመን ጎረቤት ሀገር የሆነችው ኔዘርላንድም ባለፈው ዓመት በሀገሪቱ የተለያዩ ሙዚየሞች የሚገኙና ከተለያዩ አፍሪካ ሀገራት የተዘረፉ ቅርሳቅርሶችን ከ60 ዓመታት በኋላ መመለሷ በሀገሪቱ ለተካሄዱ የባርነት ንግድም ይቅርታ መጠየቋ ተነግሯል። ይህን ተከትሎ በርካታ ከመዳብና ከዝሆን ጥርስ የተሰሩ የተለያዩ የቤኒን ስርወ መንግስት ቅርሳቅርሶችን አሁንም በተለያዩ ሙዚየሞቿ ይዛ በምትገኘው በብሪታንያ ላይ ቅርሳቅርሶቹን ለባለቤቶቹ እንድትመልስ የሚደረገው ጫና እየተበራከተ መጥቷል። ብሪታንያ ከናይጄሪያ ማለትም ከቤኒን ስርወ መንግስት ከተዘረፉ ቅርሶች በተጨማሪ ከኢትዮጵያ የዘረፈቻቸው ታሪካዊ ቅርሳቅርሶች በተለያዩ ሙዚየሞቿ ይገኛሉ።
የቅርስ ዘረፋ ጥቅሙ ምን ይሆን? በብሪታንያ የተዘረፉና ለንግድ የቀረቡ የኢትዮጵያ ቅርሳ ቅርሶችን በመሰብሰባቸው የሚታወቁት በለንደን የኢትዮጵያ ቅርስ ማበልጸጊያ ማህበር ዋና ስራ አስኪያጅ አቶ አለባቸው ደሳለኝ፣ እንግዲህ ዋናው ቁም ነገሩ ቅርሶች የሚዘረፉበትም ዋናው ምክንያት የማንነት መገለጫዎችና የታሪክ መረጃ ምንጮች በመሆናቸው ለአንድ ሀገር ወይም ለሕዝቡ እጅግ በርካታ ማህበራዊና ኢኮኖሚያዊ ጠቀሜታ ያስገኛሉ። ስለዚህ ለቀጣይ ትውልድ የአእምሮ ብርሃን የእውቀት መሰረት በመሆን ለትውልድ የበለጠ ታሪክ እንዲሰራ ለማድረግ ቱሪዝም እንዲስፋፋ ትልቅ ጠቀሜታ የሚሰጡ ነገሮችን ጉልበተኛ የሆኑ እንደ እንግሊዝ የመሳሰሉ እንደ ጣሊያን የመሳሰሉ እንደ አሜሪካን የመሳሰሉ ሀገሮች በርካታ የሆኑ ቅርሶችን በጉልበትም አልፈው ተርፈውም ደግሞ ሰዎችን በማማለል ያሉትን ባለስልጣኖችንም ሆነ ወይም ደግሞ ግለሰቦችን በማማለል ይዘርፋሉ። የቅርስ ዘረፋ ይካሄዳል። ከነዚህ ውስጥ እንዳልሽው እንግሊዝ በተለይም መቅደላ ወረራ ባደረገችው ዘረፋ የኢትዮጵያን ታላላቅ የምታያቸውን ቅርሶች ወስዳለች። እንግዲህ 200 ምናምን የሚሆኑ አጋስሶች ጭና በዝሆኖች ጭና የዘረፈች በመሆኗ የተነሳ ቅርሶቹ በእንግሊዝ ሙዚየሞች በእንግሊዝ ጠቀሜታ ያላቸውን ነገሮች ስቶሬጅ አድርገዋቸው ያስቀመጧቸው ነገሮች ናቸው። በተለይ በብሪቲሽ ላይብረሪ ውስጥ ያሉት ሀገራዊ ኩራት ለመፍጠር ማንነትን ለማወቅ የዘመናት የስራ የፈጠራ ክንውን መዘክር የሆኑ የኢትዮጵያ የብራና መጽሐፍቶች ተዘርፈው ይገኛሉ። እነዚህ አንድ ሀገር ሕዝብ እንግዲህ ከሌላው የሚለይበትን የሚያሳይ የማንነት መገለጫ ስለሆኑ የሰው ልጅ የተጓዘባቸውን የስልጣኔና የእድገት ሂደት የሚያሳዩ በተለይ ሃይማኖታዊ እምነት ላይ የተመረኮዙና እነዚህ በብራና ላይ የተሰሩት እጅግ አስደናቂ በሰው ሕሊና ውስጥ እንደዚህ ተሰርተው ነበር ወይ ተብለው ጹብ ድንቅ በሆነ ሁኔታ የተቀመጡ ዘመናትን የተሻገሩ ታሪኮች አሉና ብሪቲሽ ሙዚየም ውስጥ አሉ። ከዛ ቪክቶሪያ አልበርት ሙዚየም የሚባለው ነው። እሱ ደግሞ ትልቁ የመቅደላ ቅርሶች ተዘርፈው የተቀመጡበት ነው እና እነዚህ ቅርሶች ደግሞ እዚያ ያሉት በተለይም ጀግኖች ለሀገራቸው የሰሩትን ታላላቅ ክንዋኔ የሚያሳዩ ጥንታዊ ስልጣኔ የነበራቸው ህዝቦች በፈጠራ ስራ ትልቅ እሴት ያላቸው ጥንታዊ የሆኑ ስዕሎች በወርቅ በብር የተሰሩ እጅግ አስደናቂ የሆኑ ዋንጫዎች ብርቅ ሆነው ሊታዩ የሚችሉ በርከት ያሉ ቅርሶች ቪክቶሪያ አልበርት ሙዚየም ውስጥ አሉ። ከዚያ ባለፈም ደግሞ በባንክፊልድ ሙዚየም ቅርሶች በርከት ብለው መኖራቸውን አውቃለሁ ማለት ነው። አቶ አለባቸው እንግዲህ ከኢትዮጵያ የተዘረፉ ቅርሶች በተለይ ደግሞ በብሪታንያ ሙዚየሞች የሚገኙትን ወደ ኢትዮጵያ ለማስመለስ ከመንግስትም ሆነ እንደው ከኢትዮጵያውያን የሚደረግ ጫና አለ በሙዚየሞቹ ላይ ወይም በብሪታንያ መንግስት ላይ? አዎ፣ በጣም ብዙ ግፊቶች አሉ። በጣም የኢትዮጵያ መንግስትም በዚህ በኩል አጥብቆ ሊሰራበት ጀምሮት ግን ፍጻሜ ያላገኘው አሉ። በተለይ የመቅደላ ቅርሶች ወደ ኢትዮጵያ እንዲመለሱ ለማድረግ በወቅቱ የባህልና ቱሪዝም ኃላፊ የነበሩት ዶክተር ሂሩት በቦታው ተገኝተው ጎብኝተዋል። የእሳቸውም ዴሊጌሽን እየዞሩ እንግሊዝ መንግስት የቅርስ አሰባሳቢዎችና ቅርሱን በበላይነት ይዘው የሚቆጣጠሩ ሙዚየሞችን እየዞሩ ሲያነጋግሩ እንደነበረ መረጃው አለኝ። እኔም በወቅቱ እሳቸው የዞሩባቸውና ያዩቸውን ቦታዎችንም ተከታትዬ ከእሳቸውም ጋር ውይይት አድርጌ ነበረ ማለት ነው። ስለዚህ ትልቁ ነገር ስለ ታሪክ፣ ስለ ቅርስ እንቆረቆራለን ወይ ነው ዋናው ቁም ነገሩ። ዋናው ትልቁ ችግራችን የሆነው እኛ ጠባችን ከታሪክ ጋር ነው፣ ጠባችን ከቅርስ ጋር ነው እና ከዚህ እስካልወጣን ጊዜ ድረስ ለታሪክ መረጃነት ህይወት ያላቸው የሚመስሉ ቅርሶችን በተለይ የመረጃ እጥረት በሚኖርበት
ጊዜ ክፍተትን ለመሙላት ትልልቅ ድርሻ ያላቸውን ወደ ሀገር ውስጥ ለማምጣት የምናደርጋቸው ጥረቶች ከምንጠብቀው ደረጃ እየተከናወነ ነው ማለት አያስደፍርም እና አይደለም እነዚያን ቅርሶች በእኛ እጅ ያሉትን የተሰበሰቡትን እንኳን ወደ ኢትዮጵያ አስገብቶ ለትውልድ ጠቀሜታ ሊሰሩ የሚችሉ ነገሮችን ለማስመለስ አልተቻለም። ይኸው ላለፉት 3 ዓመቶች ከ2011 ጀምሮ እስካሁን ድረስ ጥረት እናደርጋለን። ግን ወደ ሀገር ውስጥ ገብተው ለሕዝብና ለሀገር ጠቀሜታ እንዲውሉ ለማድረግ አልተቻለም። ውጣ ውረዱ ቢሮክራሲው ከባድ በመሆኑ ምንም ሳናረግ ቀርተናል ማለት ነው። አቶ አለባቸው እንግዲህ እርሶም በእጆ ላይ ከተለያዩ የአውሮፓ ገበያዎች በተለይም ደግሞ ብሪታንያ ውስጥ ከግለሰቦች ከገበያዎች ላይ የገዟቸው ታሪካዊና ጥንታዊ የተባሉ የኢትዮጵያ ቅርሳ ቅርሶች ይገኛሉ። በእኔ ላይ ያሉትንማ ከዚህ ለበርካታ ዓመታት ብዙ ጊዜ የኢትዮጵያን ከፍተኛ የሆኑ ታሪካዊ የሆኑ ቅርሶች መሆናቸውን በደንብ ትንብዬ በራሳቸው የኢትዮጵያ መንግስትም ኤምባሲው በተገኘበት በዩቲዩብ ተለቋል እና ቅርሶቹን እዚያ ላይ ዝርዝራቸውንም ሆነ ይዘታቸውን መመልከት ይቻላል። ለሀገር የሚጠቅሙ ትልቅ የሆኑ ናቸው። በዝርዝር እንደዚህ ናቸው ብሎ ሁሉንም መግለጽ ቢያስቸግርም ለሀገር የሚጠቅሙ ግን ትውልድ የሚመካባቸውና ኢትዮጵያ ለዓለም ያበረከተቻቸውን ድንቅ ስራዎች የሚመሰክሩ ዘመን የተሻገሩ ቅርሶች ናቸው። ስለዚህ እነዚያ ደግሞ ጠቀሜታቸው እዚህ ወደ ሀገር ውስጥ ቢገቡ በተለይም ትውልድ ቀረጻ ላይ ትልቅ የሆነ አስተዋጽኦ ያደርጋሉ። ግን መንግስት ይፈልጋል ወይ እንደነዚህ የመሳሰሉ ታሪካዊ ቅርሶች የተፈጥሮን አካባቢ በተገቢው መንገድ ለመረዳት ትልቅ ምርምር ሚና ሊጫወቱ የሚችሉትን የሰው ዘር መገኛ ሉሲ ባለችበት ሀገር የተፈጠሩ ቅርሶች ናቸው። ዝም ብለሽ እንደዚሁ ልታልፊያቸው የምትች አይደለም እና በተለይ ለቱሪዝም ትልቅ ሚና ሊፈጥሩ የሚችሉ ናቸው እና አንዱም ትልቁ ችግራችን ይሄ ነው። በቅርሶች ላይ በታሪክ ላይ የምናደርገው ደንታቢስነት ነው ለዚህ ሁሉ ጥፋት እየዳረገን ያለው። ታሪካችን፣ ቅርሳችን ጠንቅቀን ብናውቅ ኖሮ የሁሉ ግድያ፣ የሁሉ ረብሻ፣ የሁሉ ትርምስ በአንድ ሀገር ውስጥ ሊፈጸም አይችልም። ምክንያቱም ትውልዱ ታሪኩን በትክክል ጠንቅቆ ያወቀ በመሆኑ ሀገራዊ ዋጋ እና ትውልድ ደግሞ የሚቀባበላቸው ስለሆኑ ለማስተማሪያነት ያለፈውን ሁኔታ በመመርመር ዛሬን ደግሞ በጥበብ መኖር ለነገው በቂ ዝግጅት ለማድረግ ቅርሶች ከፍተኛ ጠቀሜታ አላቸው እና ስንቶቻችንን ይህን የተረዳ ነው በሚለው ሁኔታ ነው እንጂ የቅርስ ትንሽ ትልቅ የለውም። ቅርስ ዘመናትን የተሻገረ ሀገራዊ ኩራት ለመፍጠር ትልቅ ምሳሌ የሚያስገኝ በመሆኑ እነዚህን ቅርሶች ወደ ሀገር ውስጥ ለማስገባት ዓለም በሙሉ በርትቶ ቅርሶች ወደ ሀገራቸው እንዲመለሱ የሚያደርግበትም ዋናው ትልቁ ነገር የሰዎችን እሳቤ እና ያላቸውን ጠቀሜታ በመለየት ነው፣ በመረዳት ነው። ስለዚህ እኔ ጋር ያሉ ቅርሶች በብዛት ናቸው ያሉት፣ ብዙ አይነት ናቸው። እንግዲህ በጥንት ጊዜ ከመቅደላ የተዘረፉትና በተለያዩ የብሪታንያ ሙዚየሞች የሚገኙት የኢትዮጵያ ጥንታዊ ቅርሶች ለኢትዮጵያ ቢመለሱ ኢትዮጵያ ለማስቀመጥ አቅሙ አላት? ሙዚየሞች አላት? ወይም ደግሞ የተስተካከለ የአየር ጸባይም ወይም ደግሞ ሁኔታን የያዙ ቤቶች ይገኛሉ? በሌላ በኩል ደግሞ ወቅታዊው የኢትዮጵያ ፖለቲካስ ይህንን ለመቀበል እጁን ይዘረጋል ብለው ሲያምናሉ? ዋናው ትልቁ ነገር ፖለቲካና ቅርስ የተለያዩ ነገሮች ናቸው። ቅርስ የማንነት መገለጫ ነው። ያለፈን ትውልድ የጥበብ አሻራ ማሳያ ነው። የስልጣኔ መገለጫ፣ የምስክርነት ቃል የሚሰጡ እማኞች ናቸው። ስለዚህ እነዚህ ተፈጥሯዊና ሰው ሰራሽ ቅርሶች ደግሞ ወደ ሀገር ውስጥ እንዲገቡና እንዲመዘገቡ እንዲቀመጡ ለማድረግ ማንም መንግስት ቅድሚያ ሰጥቶ ሊሰራበት የሚገባው ነው ብዬ አምናለሁ። ኢትዮጵያ የሆኑ ቅርሶች የጋራ መለያዎቻችን ናቸው፣ የጋራ ሀብቶቻችን ናቸው እና በውጭ በባዕድ ሀገር ሲቀሩ ልንቆጭ ይገባናል። እኩል ደግሞ ልንቆረቆር ያስፈልጋል። ምክንያቱም ይሄ የአማራ ወይም ደግሞ የኦሮሞ ወይም ደግሞ የትግሬ ወይም የተለያዩ ብሔር ብሔረሰቦች የግል ሀብት ሳይሆን የሀገር ሀብት ናቸው። ባላደራነት ነው እና መንግስት እነዚህን ቅርሶች ጠብቆ በትክክል ያስቀምጣል የሚለውን ነገር ምናልባት እንደዚህ ነው ብሎ ለመናገር አሁን አስቸጋሪ ነው የሚሆነው። ለምን
ለዚህ የሚሟላ በተለይም የሙዚየምን ጠቀሜታ ምን ያህል ጠንቅቀን እናውቃለን፣ የቅርስን ጠቀሜታ ምን ያህል ጠንቅቀን እናውቃለን እና በሱ ላይ ብቃት ያላቸው ባለሙያዎች ያስፈልጋሉ። ለሙዚየም የሚሆኑ ቴምፕሬቸሩን ጠብቀው ሊቀመጡ የሚችሉበት እነዚህ አስደናቂ ቅርሶች እንዳይበላሹ ዘመናትን የተሻገሩ ታሪክ በመሆናቸው በዚህ ላይ የሰለጠነ ሰው እንዳልሽው በቂ የሆነ ስቶሬጅ፣ በቂ የሆነ የሙዚየም አደረጃጀት ያስፈልጋልና ኢትዮጵያ ውስጥ እንደዚህ አይነት ነገር እስካሁን ድረስ አሁንም ኢትዮጵያ ነው ያለው አላየውም። ያለው አንድ ብሔራዊ ሙዚየም ነው። የመንግስት ሙዚየም ብቻ ነው ያለው። የግል ሙዚየሞች የሉም። እንደምታውቂው እንግሊዝ ሀገር ከ170 በላይ የግል ሙዚየሞች አሉ። እነዚህ ትልልቅ የሆኑ የመንግስትን ሙዚየሞች ክፍተትን የሚያሟሉ ናቸው እና መንግስት ራሱ ለነዚህ ፈንድ እያደረገ ይህንን ቅርስ የሚሰበስቡትን እያበረታታ የሚያከማቻቸውና ለነዚህ ክምችቶች ደግሞ እውቅና የሚሰጥበት ነው። እንደዚህ አይነት ነገሮች ኢትዮጵያ ውስጥ አላደጉም፣ አይታዩም። ቢኖሩም ደግሞ በአንድ በተወሰነ አካባቢ ስለሆነ ያሉት ሰው በፈለገው ሁኔታ የሙዚየምን ፍቅር በሙዚየም ውስጥ የሚያገኘውን ጠቀሜታ ያገኛል ብዬ አሁን አላስብም። ግን በዚህ ላይ ሁላችንም ከተባበር ከተሰሩት ኢትዮጵያ ውስጥ ከተሰሩት መጽሐፍት ቤት፣ ፓርኮች በተሻለ ሁኔታ